ማን አንተ በጣም ነው የምንችለው። እግዚአብሔርን በጣም ነው የምንችለው። አንተ ፔፕ ያሁኑ ሰዓት ለምንድነው ማርሙሽን የጠበቀው? ለምንድነው የጠበቀው? ማርያም በጣም ያበሳጨ የሚኖር የማርሙሽን መቀየር መዘግየት ነው። ያን ሁሉ ኳስ ሚስ ሲያደርግ ያን ሁሉ እንደዛ እንትን ሲል ቀጣው ቀይረ ማስጣት እኮ ነው በቃ። አንተ ጎንዛሌዝ እና ዶኩ ግን ፈጣሪ እኔ እኮ እዛ ጋር አርሰናል ጋር ቋጥራለሁ። መድኃኒዓለምን ምን አይነት እኔ እግዚአብሔርን ካምባክ በጣም ይሄ ቲም እኮ ይለያል። እግዚአብሔር ይኸው ይሄ ቲም ነው ገና ፕሪሚየር ሊጉን ነው የምበላው። አንተ እግዚአብሔርን ፋይናሊስት ደርሰናል ማለት ነው። አንተ 11ዱም ሲከላከሉ ቀፈፉኝ። ሳውዛምተን ቱ ሲያስጠሉ በመድኃኒዓለም ስሜታዊ አታርጉኝ በእናትህ። እኔ አንተ በጣም ነው የምንችለው በቃ እግዚአብሔርን። ግን ያበሳጨኝ ነገር ቢኖር የእንትና መዘግየት ነው ያበሳጨኝ፣ የማርሙሽ መቀየር በጣም ነው የምንችለው። ስነ ስርዓት ይዛለህ። ፋይናሊስት ይላል እንዲህ አስደነገጡን። 79ኛ ደቂቃ ላይ የሚገርም ተኩስ አግብቶ አስደነገጡን ነው የምልህ። እንዲህ እንዴት ልንመለስ ነው ላብዬ ፈርቼ ነበረ። ዶኩ የጸሎት ሰው ነው በቃ ጋድ ጂሰስ ምናምን እንዳለች ነው ሁሌ። ይኸው መታው ቀናው ዲፍሌክሽን ጎል ገባ። ከዛ ኖ ሮድሪ ኖ ፕሮብለም አለ ኒኮ ጎንዛሌዝ። አንተ ምን አይነት ጥይት ነው የመታው? በኢየሱስ ስም 2-1 እንዳሸነፍ ነው ጌሙን ዘጋ ነው ፋይናሊስት። ስለዚህ እስካሁን ትሬብል የምናልመው እኛ ነን። ዶሜስቲክ ትሬብል፣ ኤፍኤ ካፕ፣ ፕሪሚየር ሊግ፣ ካራቦ ካፕ። ስለዚህ ጨዋታ ብዙ የሚወራ ነገር የለውም። ሙሉን ጨዋታ ተቆጣጠርን የተጫወት ነው። ራይንደርስ በጣም ምርጥ ተጫዋች ነው፣ ግን በጣም ተስታለ። እኔ ድልህም ይሁን አላቅም። ዶኩ ገብቶ ሙሉ ጌሙን የቀየረው በቃ ረዛ ዊንግ ላይ እንደ ዶኩ ኤሌክትሪክ በቃ እያወቀው አትይዞ። ለማንኛውም እኛም ቴሌግራም ላይ እያፈነዳዳን ነው። ያበደ የቀመር ቤተሰብ ይህንን ቴሌግራም ተቀላቀል። የሚገራርሙ ትኬት እያደረግን ነው። ጆይን በል አሁን ፕሬዲክሽንስ ብለህ እንኳን ደስ አላችሁ ኢትዮጵያውያን፣ በእውነት እንኳን ደስ አላችሁ። 2-1 ጨዋታውን አላየሁም። እኔ ስለ ጨዋታው አላወራም እንደምታውቁት። ለዚህ ድል እንኳን አበቃችሁ፣ እንኳን ለፋይናል ደረሳችሁ። እኔ ፋይናል እንድደርሱ ብቻ አይደለም የምመኝላችሁ፣ ዋንጫውን እንድበሉት ነው የምፈልገው። የምሬን ነው። ሊድስ ቼልሲን አሸንፈው ከመጣ ሊድስ እንዲበላው ነው የምፈልገው። ሊድስ ካልበላው ግን ማይሚን ካላለፈ ግን ቼልሲ ከመጣ ማለት ነው እናንተ እንድበሉት ነው የምፈልገው። ያዲ እግን ይበላል ቼልሲ። ከዛ በኋላ ከአርሰናል የተሻለ ሲዝን አሳለፈ ኮናም ብሎ የሚያራምዷት ሙድ አለ። ምን አለው ጠርጥሬ ነው ገብቷል አይደል? ስለሆነ ኔቨር ሲቲዬ ሆይ እንዲሁ እንዳማረብሽ ሄደሽ ማለት እኔ ተፎካካሪሽ ሆኜ ምን ያህል መልካም ሰው እንደሆንኩ የምታውቁት ተፎካካሪሽ ሆኜ ማለት ነው ዋንጫ እንድትበሉ እፈልጋለሁ። ገብቷል? ብሉ ያርግላችሁ። የካፕ ፕሪሚየር ሊጉና ሻምፒዮንስ ሊጉ ላይ ያው ለኛ ተውልን። በተለይ ደግሞ ፕሪሚየር ሊጉና ሻምፒዮንስ ሊጉ ላይ የላችሁበትም። ፕሪሚየር ሊጉ ታው በቃ አጠግቡም። እንዴ ምን አይነት አጋሰስ የሆነ ቡድን ነው እንዴ! ጋርዲዮላን አንድ ደጋፊ አሁን ዛሬ ቪዲዮ ላይ ታችሁታል። አረ ጋርዲዮላ ይበቃል ይሏል። ይሄ እንኳን አይጸጽተውም። ህሊና ሊኖረው ይገባል እኮ። ህሊና ከሌለው ነው ዋንጫ ሊበላ የሚችለው በዚህ ሰዓት። እንዴ አርቴታ ጓደኛው እንጂ ጠላቱ አይደለ። በቃ ፍቱ። ኤፍኤ ካፑን ብሉ። ለእናንተ ነው የምንቋጥረው። ስላሸነፋችሁ ደግሞ ኮንግራ ብያለሁ። በቃ ይመቻችሁ። ደስታችሁን ሳላካል ዶኩና ጎንዛሌዝ ምን አባት ይላርጋችሁ የኔ ገላጋዮች፣ የኔ መከታዎች። ወይኔ ፔፕ ሰጥቶ ነበር ቂት ከቶ ነበር ቤንች ላጫውት ብሎ በስማ ሲቲዝንስ እንችላለን። ይሄ ነው የዋንጫ ቲም 80 ላይ ገብቶበት 80 አይደል የሚያገባ ሊያውም 2 ከቦክስ ውጪ። የጎንዛሌዝ ጎል እንዴት ነው የሚያምረው በኢየሱስ። ለማንኛውም ኤፍኤ ካፕ ፋይናሊስት ሆነናል ማለት ነው። እንዳልኳ የኔ ግምት የነበረው ያው 4-0 ነበር፣ ግን አልሆነም። ለባየው በአርሰናል ላይ እየቋጠርኩኝ ነው። ይሄን ቪዲዮ ኮፒ ሊንክ እያደረግ ለምቀኛና ለቋጣሪ ሊያውም 80 ላይ ለጨፈረው ታደርስልኛለህ ማለት ነው። ሪፖስት እንዳይረሳ፣ ፎሎ እንዳይረሳ። ነጃችሁ ወደ ፋይናል አልፈናል። ሮድሪ የለም ምን ችግር አለ? ኒኮ አለ ብራዘር። ምን አይነት ጎል ያገባው በመድኃኒዓለም ሰከንድ ሃፍ ያ ጎል ከገባ በኋላ ከልቤ ነበር የፈራሁት። ምክንያቱም ትሬብላችን ተቋረጠ ብዬ። ግን እድሜ ለዶኩና ለኒኮ ቅያሪያችንን አስተካከል፣ ወደ ጨዋታችን ተመለስ። በጣም ብዙ ማግባት ነበረብን ዛሬ። ማርሙሽና ራይንደርስ ራሱ በጣም ብዙ ኳስ ስተዋል። እንደ ቲም በቃ ማግባት የነበረብን ሰዓት ላይ አላገባንም ነበር። ከዛ ጭራሽ ሳቪኒዮ ብሎ ባዶ ኳስ ሳት። እኔ እሱ ልጅ ምንም የምለው ነገር የለኝም ስለ ሳቪኒዮ። ዶኩና ኒኮ ጎንዛሌዝ ግን የሚገርም ጎል፣ ያንን የሚመታ ነበር ስንፈልግ የነበረው። ማርሙሽ ብዙ ኳስ አምክኖ ስለነበር ማለት ነው። ቆንጆ ነበርን ዛሬ፣ አሪፍ ተጫውተናል እኮ። ግን ያ ሁላ ሙከራ ጥቅም የለውም በቃ ካልገባ። እነሱ አንድ ሄዱ የሚገርም ጎል አገቡ። ከዛ በኋላ ደንግጬ ነበረ፣ ግን ቅያሪውን አስተካከለ፣ ገቡ። የሚገርም ፐርፎርማንስ አሳይተው ዶጉ ዛሬ የሚገርም ነበረ። ያን የመሰለ ጎል አገባ። ከዛ በኋላ ኒኮም ደገመ ወደ ፋይናል ከቼልሲና ከሊድስ አሸናፊ ጋር። እኔ ግን ሴሜኒዮን የምትናገሩ ሰዎች ዛሬ ሳቪኒዮን አይታችሁታል። 1-2 የተሳካ ድሪብል ነበረው እንጂ ምንም ያልሰራ ምንም። እኔ እሱ ልጅ
ለምን ይግባ እንደምትለው ራሱ ግራ ነው የሚገባኝ። ጭራሽ ብሎ በረኝ የሌለበት ባዶ ኳስ ሳተ። እኔ ሳቪኞ ቃል የለኝም እግዚአብሔርን። እኔ ልጁ ምን እንደሆነ ራሱ አላውቅም ከላስቲር በኋላ። ለማንኛውም ከቼልሲና ከሊድስ አሸናፊ ፍጻሜያችንን እንደርስ ይሆናል። ከ3 ዋንጫ ወደ 2ኛውን ለማንሳት አሁን አንድ ጨዋታ ነው የቀረን። ቼልሲም ሊድስም ቢሆኑ ደግሞ ለኛ ጣጣ የለውም፣ ችግር የለውም። ማንቸስተር ሲቲ የኤፍኤ ካፕ የዋንጫው ፋይናሊስት ሆኗል ማለት ነው። ሳውዛምፕተንን 2-1 በሆነ ውጤት በማሸነፍ ነው እንግዲህ ወደ ቀጣይ ዙር ያለፈው ማለት ነው። እናም የቼልሲና የሊድስን አሸናፊ እንግዲህ በቀጣይ የሚያገኝ ይሆናል ማለት ነው። ባይዜ በዛሬው ጨዋታ ላይ ጎሎቹ እጅግ በጣም የሚያማምሩ ነበር። በተለይ ሳውዛምፕተኖች ራሱ የተጫወቱበት መንገድ ቆንጆ ነው የሚባል ነው። ምክንያቱም እስከ 79 ጎል እስከሚያስቆጥሩ ደቂቃ ድረስ ዛሬ ሲቲ ተቸግሮ ነበር። ቅያሬዎቹ ሰርተውለታል ማለት ይቻላል። እነ ዶኩ ተቀይረው ከገቡ ተጽዕኖ ፈጥሮለት ነበር ማለት ነው ለሲቲ። ከዛ ሳውዛምፕተኖች እጅግ በጣም የሚያምር ጎል ነበር ያስቆጠሩት። ከዛ በኋላ ግን ጎንዛሌዝ ያስቆጠረው ጎል ምን አይነት ጎል ነው! የኢራንን ሚሳኤል ያስንቃል ነው ማለት እጅግ በጣም የሚያምር ጎል ነው። ጄሬሚ ዶኩ የሚያስቆጥረው እጅግ በጣም የሚያምር ጎል ነው። ለማንኛውም እንግዲህ ማንቸስተር ሲቲ የፋይናሊስት ሆኗል ማለት ነው የኤፍኤ ካፕ። እናም ሲቲዝኖች ይመቻችሁ። ኮንግራ። እሺ ማንቸስተር ሲቲ ሳውዛምፕተንን 2-1 አሸነፈ ማለት እኛም ሳውዛምፕተን ሲያልፍ ምን እንደሚያረጋችሁ ምን ያህል እንደሚፈትናችሁ ማየት እፈልጋለሁ ስል ሳውዛምፕተን እኮ ነው ምናምን አባታ ከ80 ምናምን ደቂቃ በኋላ ተጨንቃችሁ ምናምን ነገር 2-1 አድርጋችሁ አሸነፋችሁ። እኔ ሙሉ ጌሙን አላየውም፣ የዶኩን ኢንተርቪው አይቻለሁ። 19 ጌም ለምን እንዳልተሸነፉ ገብቶኛል አለ። ይመችሽ፣ ፋይናል መድረስ ስላለብሽ ፋይናል ደርሰሻል። እኔ 3 ነጥቤን አፍሻለሁ፣ ፉላምን እቀጥላለሁ፣ 6 ነጥብ ተራርቀን እጠብቅሻለሁ ማለት ይጨንቀኛል፣ ይበርደኛል፣ አብረን እናያለን። አብረን ነው የምናየው ማን እንደሚጨንቀው። ተረዳሽኝ አይደለ? ቶፕ ኦፍ ዘ ሊግ 5 ጨዋታ ሲቀር ቶፕ ኦፍ ዘ ሊግ ሆነሽ ካመለጠሽ አባቴ ይኸውላ የተረብሽኝ ነው እመጣልሻለሁ። ለዛሬ ኮንግራቹሌሽንስ፣ ደብል ዶሜስቲክ ደብል ልታራምጂ ጫፍ ላይ ደርሰሻል። እንደውም ቼልሲ ይቀልሻል ከሳውዛምፕተን፣ ግልጽ የሆነ ነገር ማለት ነው። ሊድስም ይቀልሻል። ስለዚህ ይሄ ዋንጫ ተበልቷል ነው የምልሽ። ተረዳሽኝ አይደለ? አሁን ፍቺኝ እኔ ነው ብላበት አፈር የበላሽ ማን ሲቲ ድምጹን አጥፍቶ ዋንጫ ወደ ካዝኖቹ ለመክተት እየሞከረ ነው ያለው። ሳውዛምፕተን ቀላል ቡድን እንዳይመስላችሁ። ሻምፒዮንሺፕ የምትከታተሉ ሰዎች ካላችሁ ትረዱኛላችሁ። አይ ቲንክ 19-20 ምናምን ጌም ሆኖታል ሳውዛምፕተን ከተሸነፈ ማለት ነው። እና ሳውዛምፕተን ምን ያክል ጠንካራ ቡድን እንደሆነ ደግሞ ሲቲን እስከ መጨረሻዎቹ ደቂቃ ድረስ ፈትኖታል። መፈተን ብቻ አይደለም መርቶታል ራሱ። ግን ትልቅ ቡድን ትልቅ ነው፣ ትንሽ ቡድን ደግሞ ትንሽ ነው። ሲቲ ደግሞ ትልቅ የሚገርም ድል ነው ያስመዘገበው። ለፋይናል አልፏል ማንቸስተር ሲቲ። ኤፍኤ ካፑ ከቼልሲ ጋር ይመስለኛል፣ ግን አይታወቅም። እግር ኳስ ሊድስም ሊሆን ይችላል። ግን አሁንም ቅድሚያ የሚሰጠው ኤፍኤ ካፑን ለማንቸስተር ሲቲ ነው። አስገራሚ ሲቲን የተመለከተ በቤንች ሳውዛምፕተን ምን ተስፋ ሰጠ? ነገ ተስፋ አለኝ ካሸነፍኩ ብዬ አልከኝ። ለነገሩ ተው ሲቲ ሆኖብህ ነው። ኧረ እኔ ይህን ቲም 2 አልገጥም። ምን በወጥ እዛው ይውሰደው። ለነገሩ ሊድስ ልለፍና ነው መወስነው። አዎ ግን አንተ ማለት ነው ተስፋ ሰጠ አልከኝ። ኧረ እኔ አልገጥምም። እኔ ባልፍ ራሱ ሊድስን አልገጥምም። ይሄን ይብራብኝ፣ ይዝለልኝ። ቀጣይ ሞክረዋለሁ። የሚሆን ነገር አይደለም፣ ያስታውቃል። የሚሆንና ማይሆን ነገር ያስታውቃል። በ10 ደቂቃ ምን እንዳረጋ አንተ ራስ አታውቅም። አታውቅም። አይ ሳውዛምፕተን ይኸውልህ የቼልሲን ህልም ነው የበላኸው። የቼልሲን አለኝታ ነው የበላኸው። ቅፍ አድርጌ የበላኸው የቼልሲን አለኝታ ነው። ግን ሲቲ ነው ማለት ሲቲ ነው። አይ አትቋቋመውም። ሀቅ ነው። ይሄን ቲም ማለት ነው ምጥም ራሱ ማለት የሚያስጠላል ነው። በቃ አይመጣውም፣ ጭራሽ አይመጣውም። በቃ ያይ ሲቲ ግን በቃ ረባሽ ሆነ ቀራ። ማንቸስተር ሲቲ የእንግሊዝ የኤፍኤ ካፕ የፍጻሜ ተፋላሚ መሆኑን ማረጋገጡን ችሏል። ዌምብሌይ ላይ የተከናወነው የማንቸስተር ሲቲ እና የሻምፒዮንሺፕ ቡድን የሆነው ሳውዛምፕተን የእንግሊዝ የኤፍኤ ካፕ ግማሽ ፍጻሜ ጨዋታ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ሳውዛምፕተኖች ነበር አስቀድመው ግብ ማስቆጠር የቻሉት። 79ኛው ደቂቃ ላይ አዛዝ የሚገርም ከርል ጎል ከቦክስ ውጭ አስቆጥረው ቀዳሚ አድርጓቸው ነበር። ነገር ግን ማንቸስተር ሲቲዎች በጄሬሚ ዶኩ እንዲሁም ደግሞ በኒኮ ጎንዛሌዝ ሌሎች አስደናቂ የሆኑ ጎሎችን ከቦክስ ውጭ የጄሬሚ ዶኩ ዲፍሌክሽን ቢሆንም ሌላ ቆንጆ ጎል ነበረ አስቆጥረው እንግዲህ ጨዋታው ላይ ካምባክ በመስራት 2-1 በማሸነፍ የኤፍኤ ካፕ የፍጻሜ ተፋላሚ መሆናቸው ማረጋገጥ ችሏል። በዚህም የቼልሲ እና የሊድስ አሸናፊን በፍጻሜው የሚገጥሙ ይሆናል ማለት ነው። በዚህ ጨዋታ ላይ ፈርስት ሃፍ አንዳንድ ደጋፊዎች እንቅልፋቸውን እንደተኙም ተመልክተን ነበረ። በማንቸስተር ሲቲ በሳውዛምፕተን በኩል ያሉ ደጋፊዎች ማለት ነው። ሰከንድ ሃፍ ግን በጣም ኢንቴንስ የነበረ ጨዋታ ነበረ። በተለይም ደግሞ ማንቸስተር ሲቲዎች
በጣም አጸፋውን ከፍ አድርገውባቸው ነበር ማለት ይቻላል። ሳውዛምፕተኖች ላይ ከፍ ያለ ቅጥቀጣ ነበር ሲያደርጉባቸው የነበረው። ታዲያም እንግዲህ በመጨረሻም ማንቸስተር ሲቲ ይህንን ጨዋታ በማሸነፍ በድጋሚ በዌምብሌ የፍጻሜ ተፋላሚ መሆናቸውን ማረጋገጣቸውን ችለዋል ማለት ነው። በዚህ ጨዋታ ላይ ፔፕ ጋርዲዮላ አብዛኞቹ ተጫዋቾች በቤንችነት የሚጠቀማቸውን ተጫዋቾች ነበር በቋሚነት ለመጠቀም ጥረት አድርጎ የነበረው። ኤኒዌይ እናንተ ስለ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ተሟሙተ ሳውዛምፕተንን ታሸንፋለህ። ኧረ በስመ አብ። ሲጀመር ማንቸስተር ሲቲ ከሮድሪ ውጪ ጥቅም የለሽና የማይረባ ክለብ ነው። እኔ ነግሬያለሁ፣ እንደዚህ እየተንደፋደፍኩ ፕሪሚየር ሊጉን አትበላትም እያልኩ ነው ያለው። ዛሬ በእድል አልፋቸዋል ወደ ፍጻሜ ለኤፍኤ ካፕ እንግዲህ። ነገር ግን ፕሪሚየር ሊግ ላይ እንደዚህ አይነት እድል የሚሰጥ ሌላ ማንም ክለብ የለም ማለት ነው። ቀጣዮቹን ጨዋታ በተለይ ኤቨርተንና በርነሞዝ ማንም ሰው አያሳልፍም። እንዲህ ተንደፋድፋ አትበላትም። 100% እርግጠኛ ሆኜ ነው የምነግርህ። ኦኬ ሌዲስ ኤንድ ጀንትልሜን ማን ሲቲ ኢዝ ባክ። 1-0 ከመመራት በ4 ደቂቃ ውስጥ 2-1 ተመልሰዋል። ላረጋግጥላችሁ ወዳለሁ የአስፈሪው ጠንካራው ማን ሲቲ ተመልሰዋል። ፔፕ ጋርዲዮላ እንደዚህ ነው፣ አፈር ልሶ ይነሳል ብያችሁ ነበር። የሚገርም አሰልጣኝ ሲኖረ እንደዚህ ነው። ኤክስፒሪየንስ ያለው አሰልጣኝ፣ ቡድን መስራት የሚያውቅ። ዲክላይን አድርጎ ነበረ የአምናው ቲም ገጥጣጋገ ነው። ከየትም ተጫዋቾች አምጥቶ ያሉትንም ሞቲቬት አድርጎ ሰራው ቲሙ። ለሶስተኛ ዋንጫ እየተጫወቱ ነው ያሉት። ኤፍኤ ካፑ የነሱ ነው እርግጠኛ ነኝ። ካራቦ ካፑን በልተውታል። ፕሪሚየር ሊጉም አያመልጣቸውም። ዋው ማን ሲቲ ዋው ፔፕ ጋርዲዮላ። ፔፕ ላይንደርስን መደነቅ አለበት፣ የሊቨርፑል ምክትል አሰልጣኝ። ዋው ይመቻችሁ። ባለ 3 ዋንጫ ልትሆኑ ነው። እስካሁን ድረስ ላይክ ወጣ ገባ ነበር። አሁን ግን ኮስተር እያላችሁ እንደሆነ እያየን ያለ ነው። ዋው ለፋይናል አልፏል ማን ሲቲ ለኤፍኤ ካፕ ከቼልሲ ጋር የሚደርሰው ሆፕፉሊ። ማንቸስተር ሲቲ በቤንች ሳውዛምፕተንን ልጥጥ በማድረግ አፍልታ የነበረችውን ሳውዛምፕተን ልጥጥ በማድረግ ኤፍኤ ካፕ ፋይናል ደርሷል ማለት ነው። የሊድስ እና የቼልሲን አሸናፊ አንዱን ይገጥማል ማለት ነው። እቺን ነገር ትሪብል ሊያሳካ መሰለኝ ሀገር ውስጧን ጠቅል ያደርጋት ነው። ካራቦ ተበልቷል። ኤፍኤ ካፕ ጫፍ ደርሷል። ፕሪሚየር ሊጉም የሆነ የተበላ ቁብ ይመስላል። ሊበላት መሰለኝ 3ቷን። አይ ጋርዲዮላ፣ እኔ ጋርዲዮላ በጣም የሚመቸኝ ነገር እንደዚህ አይነት ዋንጫ ላይ ቤንቹን ሙሉ በሙሉ ማለት ነው ዛሬ ሙሉ በሙሉ እና እነ ስቶንስ እነ ራይንደርስ ሙሉ በሙሉ ማን መሰላችሁ ቋሚ ከነበሩት ውስጥ ቋሚ የነበረው ተጫዋች ቸርኪና ኑኔዝ፣ ሌሎቹ ከበረኛ እስከ አጥቂ ቤንቾቹን የተጠቀመው ማለት ነው። ከዛ በኋላ ቢያው እና ሃላንድ ምናምን ዝም ብሎ አስገብቷቸዋል እነ ኒኮሬሊን ምናምን። ለማንኛውም ለጥጦ ጥሎታል ሲቲ ደጋፊዎች ኮንግራ። አታምጣ ሲሉት አምጥቶ ቆለለው ማለት እዚህ ጋር እኮ ነው። ያራዳ ልጆች ሰው አታውቅም እንደ ሳውዛምፕተን ምንድነው የጀመረ ነገር? ቆይ ይሄ ክለብ እኮ ማንቸስተር ሲቲ የፔፕ ጋርዲዮላ ሰራዊት እኮ ምን አይነት ንቀት ነው? ማን አንደርድሮ ነው ሲጀምር መጀመሪያ ጎል አስቆጠረ ያለ? ያራዳ ልጆች እንደውም ፈጣሪ ምሮልህ ለላ እንዳልቋል ጨዋታው። በረኛው ሊደነቅም ይገባል ያራዳ ልጆች ማለት ነው። ከዛ ውጪ ማንቸስተር ሲቲ ፍጻሜ ቀድሞ እኮ ተተንብዮአል እኮ ለመጀመሪያ ጊዜ ኳስ የፈለገ ማንና ማን ከሴት ቡድኖች ጋር በተጫወት ቀድሞ የተተነበየለት ክለብ ማንቸስተር ሲቲ ነው ይህን ጨዋታ እንደሚያልፍ። ሳውዛምፕተን ግን አቅለበለበ። ቤተሰብ ናቸው ይረጋጉ እስቲ ቀስ ብለን ቢሉ ቀድሜ ካልፈጠንኩ ትላለህ አንተ። አትበለው ቀደም የሚለውን ጨዋታ አስታወስከኝ። ያራዳ ልጆች ዋጋውን ሰጡት። ጥጉና ሲዘውት ሄዶ ማንቸስተር ሲቲ እና የፔፕ ጋርዲዮላ ሰራዊት ተጫዋቾችን ቁጭ ላርግ ቢል ሳውዛምፕተን ጠገበ። ታዲያ ምንድነው መልሱ ካልከኝ ያራዳ ልጆች ውሃ የበላው አካፋታ መጣና ጆሮ ጉንዱ ላይ ቁጭ አድርገህ ማሰናበት ነው። ሌላ ነገር የለውም ነው የምልህ። ያንንም አድርጎታል 2-1 በሆነ ውጤት። እንግዲህ የፍጻሜ ተፋላሚ ሆኗል ማንቸስተር ሲቲ። ያራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንግ ሳይረሳ ይመቻችሁ። ግባለት ይላል ግባለት። ኮንግራ ፋሚሊ ሲቲ ፋሚሊ እንኳን ደስ አላችሁ። አናዘር ፋይናሊስት ባክ ቱ ባክ አናዘር ፋይናሊስት። ይሄ ነው ክለቤ ማንንም አያሳፍርም። የምን ሳውዛምፕተን የምን ሁሉንም መለጠፍ ዝም ብለን እንዴት ደስ እንዳለኝ ወላሂ በጣም ነው ደስ አለኝ። እንኳን ደስ አላችሁ ሲቲ ፋሚሊ ማለት ነው። ዌምቤሌ አጌን ኦሌ ኦሌ። ብቻ ስለ ጨዋታው አይወራም፣ ብቻ ደስ ብሎኛል። አንተ ኒኮ ጎንዛሌዝ እመጣለሁ ያለው ለአንተ አውራ ብቻ። ሳቪኒዮም ትረገጣለህ እመጣለሁ። ለማንኛውም ደስ ናለኝ የምሬን ነው ብላችሁ እንኳን ደስ አላችሁ። የመቻችሁ ሼር ኮፒ ሊንክ እያደረጋችሁ ለሁሉ ድርሱልኝ። ኮንግራ ፋሚሊ እንችላለን። ይኸውላችሁ ጋይስ እየደገፋችሁት ያለው ክለብ ገና በአዲስ መልክ ቢውል እየተደረገ ሳለ ገና በ8ኛ ወር ለ3 ዋንጫዎች የሚፎካከር ከሆነ ያ ክለብ ማን ነው? ማንቸስተር ሲቲ። ተመልከተው፣ አብዛኛው ደጋፊ ማለት ነው ልክ ጎል ሲገባበት ጊዜ ማንቸስተር ሲቲ ከዚህ ዋንጫ ይወጣል ብሎ ነበር እያሰበ ነበር። ነገር ግን ማለት ነው የፔፕ ጓርዲዮላው ቲም ማንቸስተር ሲቲ እጅ አይሰጥም። በቃ
አስቡት 87 ላይ ጎል ገባበት። ጨዋታውን ካምባክ ለማድረግ የፈጀበት 8 ደቂቃ ብቻ ነው። 8 ደቂቃ ምን ኒኮ ጎንዛሌዝ የምትባል ሰውዬ ግን ጤነኛ አይደለም ነህ አይደለም ጋይስ ተመልከቱልኝ። ይቻላል እንዴ ፔፕ ጓርዲዮላ ቆይ ማንን ነው አስሮ የለቀቀብን? ኒኮ ጎንዛሌዝ ነው ብሎ ሮድሪን ይውላችሁ። ለማንኛውም ማለት ነው ይህ ሀያሉና ገናናው ቲሜ ገና ቢውልድ እየተደረገ ያለ ቲም ነው። ገና 8ኛ ወሩ ነው። ነገር ግን ከቻምፒዮንስ ሊግ ቶርናመንት ብቻ ነው የወጣው። ለሶስቱ ዋንጫ ይፎካከራል። ከሶስቱ አንዱን በልቶታል፣ 2 ይቀረዋል። እንደዚህ አይነት አስደናቂ ቲም የምትደግፍ ከሆነ አንተ የሲቲ ደጋፊ ነህና ቪዲዮን በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። ፎሎ ማታረጉ ሰዎች ፎሎ እያደረጋችሁ ይቻማችሁ። ሳውዛምፕተንን ቆሊዮን ገፈፍኩ አይደል ጋርዲዮላ። ቆይ ይሄ በእኛ ይበቃህ። ኧረ ተው ተው፣ ሁለቱ ላይ ፎከስ አድርግ። ካራቦ በልቶታል ወላሂ። ኤፍ ኤ ካፕ ላይ ትኩረት አድርግ። ኧረ ሁሉንም ካልበለው አይባልም። ኧረ ስለፈጠረ መተሳሰን እዚህ ምድር ላይ ካልተሳሰን ተሳሰኑ ብሏል እኮ ፈጣሪ። እዘንልን በቃ ተወን። አሁን ይኸው አንደኛ ላይ ነው ያለነው። በቃ እስቲ ተወን በቃ አልደርስብህም። በቃ የማርያም መንገድ እባክህ ተወን። 80 ላይ አግብተውበት ሳውዛምፕተን ደጋፊ ደርቆ ስንቱ ነው ሜዳውስ ፓራላይዝ ነው። ሲቲ የሚባል ክለብ ግን ኧረ ተው፣ ኧረ ህዝቡን ተውና ውጣ በቃ። ወይ ደግሞ ይሄ 90 ምናምን ክስ የተባለውን ቀንሱበት። እኛ ኪሎ ቀነስን እኮ። ወይ ደግሞ አታውሩ ስለ ክሱ መታችሁ። በሽታ ያምጣታ። ድልን አላህ ይባርኮ። ፕሪሚየር ሊግ ላይ ሲቲዝንስ አላችሁ ወይ? ለአራተኛ ተከታታይ ዓመት የኤፍኤ ካፕ የፍጻሜ ተፋላሚ መሆናችሁን አረጋግጣችኋል። ኒኮ ጎንዛሌዝ ምን አይነት አስደናቂ ጎል ነው ያስመለከተን። ሳውዛምፕተኖች ቅስም የሰበረች ጎል 82ኛው ደቂቃ ላይ እንደዚሁም ደግሞ 87ኛው ደቂቃ ላይ ማንቸስተር ሲቲዎች ከመመራት ተነስተው አከታትለው በጄሬሚ ዶኩና በኒኮ ጎንዛሌዝ ጥይት ሮኬት የሆነ ጎል ጨዋታውን ቀልብሰው በመጨረሻዎቹ ደቂቃዎች 2-1 ድል አድርገው በኤፍኤ ካፕ ሴሚ ፋይናል እንግዲህ ወደ ፍጻሜ ማለፋቸውን አረጋግጧል። ከነገው የቼልሲና የሊድስ አሸናፊ አንዱን በፍጻሜው የሚገጥሙ ይሆናል። ማንቸስተር ሲቲ ሙሉ ለሙሉ ዶሚኔት አድርጎ በዋለበት ጨዋታ ላይ ሳውዛምፕተኖች 79ኛው ደቂቃ ላይ ምናልባትም ጨዋታውን እንደሚያሸንፉ ያመኑበትን አስደናቂ ጎል ከቦክስ ውጪ ማስቆጠር ቢችሉም ነገር ግን ማንቸስተር ሲቲዎች በደቂቃዎች ልዩነት ታሪኩን ቀይረው 2-1 አሸንፈው ለፍጻሜ መብቃታቸውን አረጋግጧል። ስለ ማንቸስተር ሲቲ አስደናቂ ካምባክና ድል ምን ትላላችሁ? የዘንድሮን የኤፍኤ ካፕ ዋንጫስ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይሄ ጨዋታ ባይዘዌ ለአርሴናሎች ለመበቀል የተደረገ ጨዋታ ነው። አርሴናሎችን ስትመሩ እንዴት ማሸነፍ እንዳለባችሁ በትክክል ያሳየበት የሲቲ ጌም ነው ማለት ነው። በቃ ሲቲ በትክክል ሳውዛምፕተን ሲመራ 1-0 እንዴት ማሸነፍ እንዳለብህ በትክክል ያሳየበት ጨዋታ ነው። ምን አይነት ካምባክ ነው! ምን አይነት ካምባክ ነው የተመለከትነው! የሚያስጠላ ካምባክ ማለት ነው። በቃ እንደዚህ አድርጌ ካምባክ ሰርቼ ዋንጫውን እበላብሃለሁ ነው። ይሄ ለፕሪሚየር ሊጉ ምልክት ነው። ዛሬ ሲቲ ሞቶ አይደለም ዋንጫውንም ፕሪሚየር ሊጉንም እንዴት እንደሚያነሳ በትክክል ያሳየበት ጨዋታ ነው። ምን አይነት ካምባክ ነው የተመለከተው? በቃ ጸዴ የሆነ ካምባክ ማለት ነው። ለማንኛውም ፋይናሊስት ሆነዋል ለኤፍኤ ካፕ። ዛሬ 3ኛ ዋንጫቸው እንደሚበሉ አረጋገጡ ማለት ነው። 3 ዋንጫ በአመት ውስጥ ለ4 ዋንጫ ሲጫወተን ያለበት ሲል የነበረን ክለብ ገልብጠው 3 ዋንጫ እንዴት መብላት እንዳለበት በትክክል የሚያስተምሩበት ጨዋታ ነው ማለት ነው። ሲቲ ያሸንፏል፣ ፋይናሊስት ሆኗል ማለት ነው። ማንቸስተር ሲቲ ሌላኛውን ትኬቱን ወደ ዌምብሌ ቆርጧል። ባለፈው በካራቦ ካፕ አርሰናል አሸንፎ ዋንጫ ማንሳቱ ይታወሳል። አሁን ደግሞ ሌላ ዋንጫ ለማንሳት አሁንም አቅንቷል። አሁን በተደረገው የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ሳውዛምፕተን ጋር ተጫውቶ 2-1 በሆነ ውጤት ማሸነፍ ችሏል። በሚያስደንቅ ሁኔታ የመጀመሪያው አጋማሽ ትንሽ ቀዝቃዛ ነበር። በማንቸስተር ሲቲ በኩልም በሳውዛምፕተን በኩልም እድሎች ሲያባክኑ ነበር። በተለይ በማንቸስተር ሲቲ በኩል እነ ኦማር ማርሙሽ በጣም ብዙ ኳሶች ሲያባክኑ ነበር። ሁለተኛ አጋማሽ ላይ ግን ፔፕ ጋርዲዮላ በሚያስደንቅ ቅያሬ ነበር ማድረግ የቻለው። ቢሆንም ግን የመጀመሪያ ጎሉ ማስቆጠር የቻሉ ሳውዛምፕተኖች ነበሩ። በአዛዝ አማካኝነት በሚያስደንቅ ግብ 1-0 መምራቸው ነበር። ማንቸስተር ሲቲ በ7 ደቂቃ ውስጥ ነው ከምባክ መስራት የቻሉ። ተቀይሮ የገባው ጀርሚ ዶኩ ከቦክስ ውጪ የሚያስደንቅ ዲፍሌክሽን አስገብቶ 1-1 በሆነ ውጤት ማንቸስተር ሲቲዎች በሚያስደንቅ ፕሬዠር እየተንቀሳቀሱ ነበረ። ነገር ግን ኒኮ ጎንዛሌዝ ምን አይነት ጎል ሊያስቆጠረው የሚያስደንቅ ነበረ። 2-1 በሆነ ውጤት በማሸነፍ ወደ ዌምብሌ ሌላኛው ትኬታቸውን ቆርጧል። የሚያስደንቅ ጨዋታ ነበር። ነገ በትንታኔ ቪዲዮ ጠብቁኝ፣ እመለሳለሁ።